በስተመጨረሻ ዓለም ከልጇ ጋር ተገናኝታለች ማለት ነው። እስከዛሬም ድረስ ስትጠብቀው የነበረና በጉጉት ልጇን ለማየት ብዙ መስዋዕትነትን ከፍላ በእነ ትሁትና በካሌብ አባት ምክንያት እዚህ ደርሳለች። አሁን ላይ እንግዲህ ያላቸው አማራጭ ምንድነው? የካሌብ አባት እንግዲህ በቃ ጀግና ወጥቷቸዋል። ምክንያቱም እናትየውም ከልጁ ጋር መገናኘት አለባት፣ ትሁትም ከልጇ ጋር ተገናኝታ እርፍ ማለት አለባቸው። እስከመቼ ገዛኝ እያስፈራራ እስከመቼ ነው እንደዚህ የሚቀጥለው? በማለት እንግዲህ ሁለቱም ሊገናኙ ነው ማለት ነው። ትሁቴ ከልጇ ጋርም ተገናኘች። እንደገና ደግሞ ናቲ በስተመጨረሻ ከእናቱ ከዓለም ጋር ተገናኝቷል ነበር። አሁን ላይ ናቲ እንግዲህ ደንግጧል። ምክንያቱም ብዙ ዓመት ነበር ናቲ እናቱን ሳያት የነበረው ሞታለች ብለው ሙርሱ ይዝበትና ሲጫወቱበት የነበረው ማለት ነው። ስለዚህ ናቲ ከእናቱ ከዓለም ጋር ተገናኝቷል። ሁላችሁም እስቲ ደስ ያላችሁ ኮሜንት ላይ ደስ ብሎናል በማለት ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል ግን ችግሩ ገዛኸኝ እንግዲህ ትሁቴ ናቲ ይዟት ሲወጣ እየተከታተላቸው ነበር። አሁን ላይ ደግሞ እንደሚታወቀው የካሌብ አባት ለትሁት ልጅና ለዓለም ሌላ ቤት ተከራይቶላቸዋል። ምክንያቱም የሱን ቤት ስላወቀና እየተከታተላቸው ስለሆነ የካሌብ አባት ያንን ነገር አድርጓል፣ ወይም ደግሞ አዲስ ቤት ተከራይቶላቸዋል። ነገር ግን አሁን ላይ እየተከተላቸው ቢሆንስ ናቲ ትሁቴን ይዟት ሲወጣ እንግዲህ የገዛኸኝ በመኪና ተከታትሏቸው አሁን ላይ የሚሆንበትን ወይም ደግሞ አዲስ የተከራየችውን ዓለም ቤት እንዳያየው ብዬን ምፈራው። እስኪ እናንተስ እውነት ተከትሏታል ወይስ አተከተላቸውም? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ትሁት ክፍል 105 ቶሎ እንዲለቀቅ ሁላችንም ኮሜንት ላይ ክፍል 105 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ገዛኸኝ ዓለምን እስከሚያገኝ ድረስ ትሁቴንም እያሰቃያት ነው ያለው። ከቤቲ ጋርም እንግዲህ ተጋጅቷል ማለት ነው። ምክንያቱም ቤቲ አሁን ላይ እንደሚስቱ እዛ ቤት ከተቀመጠች እንጂ ምንም አላገዘችኝም እያለ ነው። እንዲያውም አሁን ላይ የያዘችውን ሀብት ንብረት በሙሉ ወደኔ አስተላልፊ እያለ እያስፈራራት ነው። ምክንያቱም ቤቲ የተመካችበት ምንድነው? ያ ብር ነበር። ያንን ገንዘብ የዓለምን ገንዘብ ወደ እሷ አስተላልፎላት በዛ ገንዘብ ተመክታ ነበር። አሁን ግን ዞሮ ዞሮ ገዛኸኝ እንግዲህ ይህንን ነገር ሲመጣበት ወይም ደግሞ ችግር ሲደራረብበት ያስቀመጠውን ገንዘብ እንዲመልስላት መልሽልኝ ብሎ እያስፈራራት ነው የሚገኘው። ምክንያቱም እያገዘችው አይደለም፣ ከሱ ጋር እየተባበረች አይደለም። ቤቲ ጭራሽ ትሁቴን ማገዝ ነው፣ ትሁቴ የሚያስፈልጋትን ነገር ለመርዳት እየሞከረች ነው ትሁቴ ማለት ነው። አሁን ላይ ቤቲ ትሁቴን ለመርዳት እየሞከረች ነው። ትሁቴም ደግሞ አሁን ላይ ቤቲን መረዳት አለባት ብዬ ነው ማስበው። እንግዲህ ያ ችግርና ያ ስቃይ ነው እዚህ ነገር ውስጥ እንድትገባ ያደረጋት እንጂ ወደ አይደለም። ቤቲን ብትሆን እንጂ ብር ቢኖራት ኖሮ ገንዘብ ቢኖራት ኖሮ ምን አስገባት? ነገር ግን በዛ ሰዓት ከዛ ስራ ለመላቀቅና ከዛ ነገር ለመውጣት ይህንን ነገር አደረገች። ሰው ነችና ታጠፋለች። አሁን ላይ ደግሞ ቤቲ ትሁቴን ለመርዳት ስትሞክር ትሁቴም በሷ በኩል ሆና ቤቲን መረዳት አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ቤቲ የናቲ ፍቅር አልወጣላትም ማለት ነው። አሁን ላይ እንግዲህ ከናቲ ጋር አብራ ጊዜ ለማሳለፍ ብትፈልግም ነገር ግን ናቲ ደግሞ አሁን ላይ ትሁቴን እንደሚወዳትና እንደሚያፈቅራት የወደፊት የትዳር አጋሩ እሷን ትሁትን ማድረግ እንደሚፈልግ ነው የነገራት ለቤቲ ያስደነግጣል። ምክንያቱም አሁን ላይ ናቲ ለትሁቴ የልጅሽ አባት ብታደርጊኝ ደስ ይለኛል ብሏታል። ይሄ ማለት ምንድነው? ያንቺ ፍቅረኛ መሆን እፈልጋለሁ፣ የልጅሽንም እንደኔ አባቱ ሆኜ መኖር እችላለሁ ብሏት አስደስቷታል። ናቲ አሁን ላይ ልጅ ወልደሻል ወደዛ ሂጅልኝ ብሎ አራቃትም ትሁቴን። ምክንያቱም የዋህ ልብ ስላላትና ጠንካራ ልብ ስላላት እንደገና ደግሞ እናቱንም ከእንደዚህ አይነት መጥፎ ስራ ውስጥ ያወጣት ስለሆነች አሁን ላይ ናቲ ለትሁቴ ትልቅ ቦታ ነው ያለው ማለት ነው። ትሁቴን ምንጊዜም ያከብራታል። አሁን ደግሞ
እያፈቀራት ነው የሚገኘው። እሷም እንግዲህ ከናቲ ውጪ ወደ ውጪ ያለችበት ታይም ነው የሚገኘው ማለት ነው። አሁን ላይ ገዛኸኝ እንግዲህ ለፖሊሱ አሳልፎ ሁሉም ነገር ሰጥቷል ማለት ናቲ የሰጠውን ፖሊሱን ስለገዛው ምንም መቶ ፖሊሱ ገዛኸኝን የሚያስርበት መንገድ የለም። ገዛኸኝ ደግሞ ትሁቴን አንቆ ለማስፈራራት እንደገና ደግሞ እዛ ቤት ሊያስራት ቢሞክርም ነገር ግን በቤቴና በናቲ አማካኝነት ከዛ ቤት እንድትወጣና ፈታ እንድትል ለማድረግ እየሞከረ ነው። አሁን ላይ የካሌብ አባት በጣም ጀግና ነው። ምክንያቱም ሰፈራቸው ድረስ በመሄድ ገዛኸኝ እየተከታተለ እንደሆነ የካሌብ አባት ስለታወቀው ሽጉጡን መዞ አውጥቶ እያስፈራራው እንደነበር ይታወቃል። ምክንያቱም ገዛኸኝ ብቻ አይደለም ሽጉጥ ያለው የካሌብ አባትም ሽጉጥ እንዳለው ከዚህ በኋላ እዚህ ሰፈር እየመጣ እንዳያስቸግር ነው ያስጠነቀቀው ማለት ነው። ገዛኸኝ የሚያስብ ከሆነ በሌላ በኩል ደግሞ እንደሚታወቀው አሁን ላይ ገዛኸኝ ቤቴን ሀብት ንብረቱን ወይም ደግሞ ያስገባውልሽን ገንዘብ አሁኑኑ አስገቢልኝ መልሽልኝ ባላት መሰረት ጨንቋት እንግዲህ እያቃዣት ነው የሚገኘው ማለት ነው። ምክንያቱም ተስፋ ብሩ ነበር፣ ገንዘቡ ነበር። የሆነ ነገር እንኳን ቢያደርግ ገንዘቡን ይዤ ጠፋለሁ ብላ ከዚህ በፊት እንዳለች ይታወሳል። ስለዚህ አሁን ላይ ደግሞ በስተመጨረሻ ያንን ገንዘብ እንዳስገባውልሽ መልሰሽ ወደኔ አስገቢ ብሎ አስደንግጧታል ማለት ነው። ምክንያቱም አሁን ላይ ቤቲ ከዛ ህይወት ወጣው ብላ ሳታ ጨበጭብ የባሰ ወደ ኋላ ሊመልሳት ነው ማለት ነው። እንግዲህ የራሷ ያልሆነ ገንዘብ ድሮም የራሷ አይደለም፣ አሁንም የራሷ አይደለም። ስለዚህ መመለስ ነው ግዴቷ። በቃ ምንም ማድረግ አትችልም። ቀጥታ ያንን ብር ለገዛኸኝ መመለስ አማራጩ ይሄ ነው ሊሆን የሚችለው። ሌላ ከዚህ በኋላ የሚሆን አማራጭ ያለ አይመስለኝም። ነገር ግን ከነቱቴና ከናቲ ጋር አብራ የምትሰራ ከሆነ ወይም ደግሞ ገዛኸኝን አሳልፋ የምትሰጥ ከሆነ ከነሱ ጋር በመተባበር እሷን ነፃ ሊያደርጓት ይችላሉ። በሌላ በኩል ደግሞ እንደሚታወቀው አሁን ላይ ዓለም ትሁቴን ከናቲ ጋር ለማጋባትና አንድ ላይ እንዲሆኑ ነው የወደፊት ፍላጎቷና ህልሟ። ምክንያቱም ትሁቴ ነች ዓለምን ለዚህ ያበቃቻት ማለት ነው። ለካሌብ አባት ወስዳ አሳልፋ ሰጥታ ወይም ደግሞ ከዛ ቤት እንድትወጣ ረድታ እንደዚህ አይነት ነገር ህይወት እንድትጀምር እንዳማረባት እንደዚህ ቆንጆ እንድትሆን። ምክንያቱም እዛ ያጎሳቁላታል፣ ምግብ አይሰጧትም፣ እንደገና ደግሞ የሳይኮሎጂ ጨዋታ ይጫወቱባታል። ስለዚህ ይሄ ሁላ ነገር እያለ አሁን ላይ ከዛ ነገር ውስጥ አውጥታ ለዚህ ደረጃ ስላደረሰቻት እሷም ደግሞ ዓለምም የትሁቴን ቅንነትና የዋህነትን አይታ ከልጇ ጋር ልታዛምድ እየፈለገች ነው። እነሱም ቀድመው ጨርሰዋል። ያው የሚቀረው ሌላ ነው። ነገር ግን የሚያስፈራው ምንድነው? ቤቲ ከናቲ ጋር ስለተኛች ቤቲ ከናቲ እንዳታረግዝ ብዬ ነው ፈራው። እርጉዝ እንዳትሆን እርግዝናዋ ወይም ደግሞ የተረገዘው ልጅ የናቲ እንዳይሆን ነው የሚፈራው። ምክንያቱም የናቲ ከሆነ ከቱቴ ጋር ያለውን ነገር በዚህ አውቃ መሀል ገብታ ቤቲ ልታብጣብጠው ትችላለች ብዬ ነው ማስበው። እስኪ እናንተስ በዛሬው በትሁት ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እኔን ይመስል ነበር። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።